የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች። ዛሬ የምንመለከተው መልእክት መጽሐፍ ቅዱስ በክርስትና ታሪክ ውስጥ የቤተ ክርስቲያን የነጻነት አዋጅ ተብሎ የሚጠራውን የገላትያ መልእክት ነው። የገላትያ መልእክት የተጻፈበት ቦታ የመጀመሪያው መላምት ሶሪያ፣ አንጾኪያ ወይም ኢየሩሳሌም ሊሆን ይችላል የሚል ነው። ዘመኑ በግምት በ48 ወይም በ49 ዓመተ ምህረት አካባቢ ነው። ይህ ማለት መልእክቱ በሐዋርያት ሥራ ምዕራፍ 15 ላይ ካለው የኢየሩሳሌም ጉባኤ በፊት የተጻፈ የመጀመሪያው የጳውሎስ መልእክት ይሆናል ማለት ነው። ሁለተኛው መላምት ደግሞ የሰሜን ገላትያ መላምት ሲሆን ይህ አመለካከት ደግሞ ጳውሎስ የጻፈው በሰሜናዊት የቱርክ ግዛት ለሚኖሩ ሰዎች ነው ተብሎ ያምናል። በዚህ ስሌት መሰረት የተጻፈበት ቦታ ኤፌሶን ወይም ቆሮንቶስ እንደሆነ ይታመናል። የተጻፈበት ዘመንም በሶስተኛው የጉዞ ወቅት በግምት በ53 እስከ 57 ዓመተ ምህረት መካከል ተጽፎ ሊሆን እንደሚችል ይታመናል። አብዛኛዎቹ የወቅቱ የመጽሐፍ ቅዱስ ተመራማሪዎች የደቡብ ገላትያ መላምትን ይደግፋሉ። ይህ ማለት ጳውሎስ መልእክቱን የጻፈው ከሶሪያ አንጾኪያ ሆኖ የሚለውን ሐሳብ ያመዝናል ማለት ነው። መጽሐፍ ቅዱስ ራሱ መልእክቱ የተጻፈበትን ቦታ በግልጽ አይናገርም። ነገር ግን በውስጡ ካሉት ታሪካዊ ፍንጮች በመነሳት እነዚህ መደምደሚያዎች ላይ ያደርሰናል። ሐዋርያው ጳውሎስ ይህንን ደብዳቤ የጻፈው በታላቅ ቁጣና በከፍተኛ ፍቅር መካከል ሆኖ ነው። ለምን መሰላችሁ? ወንጌል አደጋ ላይ ወድቆ ስለነበር ነው። ገላትያ በወቅቱ በሮም ግዛት ስር የነበረች ሰፊ ግዛት ናት። ጳውሎስ በዚህ አካባቢ ወንጌልን ሰብኮ አብያተ ክርስቲያናትን መስርቶ ነበር። ነገር ግን እርሱ ከሄደ በኋላ ጳውሎስ በገላትያ የመሰረታቸው አብያተ ክርስቲያናት በሐሰተኛ መምህራን ወይም የአይሁድ ክርስቲያኖች እየተረበሹ እንደነበረ ይገለጻል። እነዚህ መምህራን ለመዳን ክርስቶስን ማመን ብቻ አይበቃም፣ የግድ አይሁዳዊ ካልሆናችሁና የሙሴን ሕግ መከተልና መገረዝ አለባችሁ በማለት ወንጌልን ያጣምሙ ነበር። ጳውሎስ ይህንን ሌላ ወንጌል በማለት አጥብቆ ተቃውሞታል። ውድ የአሳፍቲው ተከታታዮች፣ ይህ መልእክት ዛሬ ለኛ በጣም አስፈላጊ የሆነባቸውን ወደ ትምህርቱ ከመግባታችን በፊት 3 ዋና ዋና ነገሮችን ልጠቁማችሁ። የመጀመሪያው የወንጌል እውነተኛነት። ወንጌል በሰው ጥረት ሳይሆን በኢየሱስ ክርስቶስ ጸጋ የሚገኝ ስለመሆኑ። ሌላኛው እውነተኛ ነጻነት ነው። ከሕግ ባርነት ወጥተን በክርስቶስ ስላገኘነው ነጻነት። እንዲሁም በመንፈስ መመላለስ ነው። በጸጋ የዳነ ሰው ሕይወት እንዴት በመንፈስ ፍሬ ማጌጥ እንዳለበት። በዚህ የገላትያ መልእክት ጳውሎስ እንዴት ለወንጌል እውነት እንደተሟገተና እኛስ ዛሬ ከሃይማኖታዊ ሥርዓት ይልቅ ከክርስቶስ ጋር ባለን ግንኙነት እንዴት መጽናት እንዳለብን እናያለን። ወደ ገላትያ መልእክት ከመግባታችን በፊት ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እንቆይ። ወደ መልእክቱ እንለፍ። ገላትያ ምዕራፍ 1። ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ፣ አብረውኝም ካሉት ወንድሞቼ ሁሉ በገላትያ ላሉት አብያተ ክርስቲያናት ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ጳውሎስ እንደተለመደ በሰላምታ ይጀምራል። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአት ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። ከቁጥር 6 ጀምሮ ሐዋርያው ጳውሎስ ወንጌል አንዲት ናት በማለት ይናገራል። በክርስቶስ ጸጋ የተጠራችሁ እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደነጋግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መላእክት ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርሁ ነው? ሰዎች ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንሁ ነበር። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ ይላል ጳውሎስ። ከማንም ሰው አልተቀበልሁትም፣
ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት ይላል ጳውሎስ። ቀድሞ በአይሁድ ሃይማኖት እንዴት እንደኖርሁ የእግዚአብሔርንም ቤተክርስቲያን እንዴት በእጅጉ እንዳሳደድሁ ለጥፋትም እንዴት እንደጣርሁ ሰምታችኋል። በእኔ ዕድሜ ዘመን ከነበሩ ከብዙ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶችም ወግ እጅግ ቀናተኛ ነበርሁ ይላል ጳውሎስ። ይህንን በማለት ጳውሎስ ቀጥሎ ስለ ጥሪው እንደዚህ ይነግረናል። በቁጥር 15 እንደዚህ ይላል፣ ነገር ግን ከእናቴ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርሁም። ከእኔ በፊት ሐዋርያት በሆኑትም ወደ ኢየሩሳሌም አልመጣሁም። ነገር ግን ወዲያው ወደ አረብ አገር ሄድሁ። በኋላም ወደ ደማስቆ ተመለስኩ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኝ ዘንድ ወደ ኢየሩሳሌም መጣሁ። ከእርሱም ጋር 15 ቀን ተቀመጡ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም ይላል ጳውሎስ። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ነግራችኋለሁ። ከዚህ በኋላ ወደ ሶርያና ወደ ኪልቅያ አገር ሄድሁ። በክርስቶስ ያሉት የአይሁድ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድድ የነበረው ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚል ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰገኑት። ገላትያ ምዕራፍ 2 ጳውሎስን ሐዋርያት ተቀበሉት። ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም መጣሁ። በዚህ ጊዜ ከበርናባስ ጋር ነበርሁ። ቲቶንም ይዤው ሄጄ ነበር። ካገኘሁትም መገለጥ የተነሳ ወደዚያ ሄድሁ። በአሕዛብ መካከል የምሰብከው ወንጌል ለእነርሱ ገለጥሁላቸው። ይሁን እንጂ ምናልባት በከንቱ እየሮጥሁ ወይም ሮጬ እንዳልሆን በመስጋት ዋነኛ ለሚመስሉት ብቻ በግል ይህንን አስታወቅኋቸው ይላል ጳውሎስ። ከእኔ ጋር የነበረው ቲቶ እንኳ የግሪክ ሰው ቢሆንም እንዲገረዝ አልተገደደም ነበር። ይህ ጉዳይ የተነሳው አንዳንድ ሐሰተኞች ወንድሞች በክርስቶስ ኢየሱስ ያገኘነውን ነጻነት ሊሰልሉና ባሪያዎች ሊያደርጉን ወደኛ ሾልከው በመግባታቸው ነው። ለእነዚህ ሰዎች ለአንድ አፍታስ እንኳ አልተገዛንላቸውም። ይኸውም የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው። ዋነኛ መስለው ለሚታዩ ሰዎች ማንም እኔን አይገደኝም። እግዚአብሔር የሰው ፊት አይቶ አያደላም። እነዚህም ሰዎች ለመልእክቴ የጨመሩልኝ ነገር የለም። ነገር ግን ጴጥሮስ ለተገረዙት ወንጌልን እንዲሰብክ አደራ እንደተሰጠው እኔ ላልተገረዙት ወንጌልን እሰብክ ዘንድ አደራ እንደተሰጠኝ ተገነዘቡ። ጴጥሮስን ለአይሁድ ሐዋርያ እንዲሆን የሠራ እግዚአብሔር በእኔ የአሕዛብ ሐዋርያ አገልግሎትንም ሰርቷል። እንደ አዕማድ የሚቆጠሩት ያዕቆብ፣ ጴጥሮስና ዮሐንስ የተሰጠኝን ጸጋ ባስተዋሉ ጊዜ ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡን። ከዚያም እኛ ወደ አሕዛብ እነርሱ ደግሞ ወደ አይሁድ እንድንሄድ ተስማማው። አጥብቀው አደራ ያሉን ድሆችን ማሰባችንን እንዳናቋርጥ ብቻ ነው። እኔም ይህንኑ ለማድረግ ጓጉቼ ነበር ይላል ጳውሎስ። ከቁጥር 11 ጀምሮ ጳውሎስ ጴጥሮስን ሲቃወመው እናገኛለን። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወምሁት ይላል ጳውሎስ። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን መለየት ገሸሽ ማለት ጀመረ። በርናባስም እንኳ በእርሱ ግብዝነት እስኪወሰድ ድረስ ሌሎቹን አይሁድ በግብዝነቱ ተባበሩት ይላል ጳውሎስ። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልሁት፣ አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋለህ? እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንድንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና። በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረስኩትን መልሼ የምገነባ ከሆነ ሕግ ተላላፊ መሆኔን አረጋግጣለሁ።
ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ ይላል ጳውሎስ። ገላትያ ምዕራፍ 3 እምነት ወይስ የኦሪትን ሕግ መጠበቅ? እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ ነበር። ከእናንተ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን ይላል ጳውሎስ። ይህንን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹማን ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህንን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተ ዘንድ ታምራትን የሚሠራው ሕግን ስለጠበቃችሁ ነው ወይ የሰማችሁትን ወንጌል ስላመናችሁ? እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚያ የሚያምኑ የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታውቀው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው። ምክንያቱም በሕግ መጽሐፍ የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም፣ ነገር ግን ሕግጋትን የሚፈጽም ሰው በእርሱ በሕይወት ይኖራል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናልና። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። ወንድሞች ሆይ ከሰው ዕለታዊ ሕይወት የተለመደውን ምሳሌ አድርጌ ላቅርብን? የሰው ኪዳን እንኳ አንድ ኪዳን ከጸደቀ በኋላ ማንም ሊሽረው ወይም በእርሱ ላይ ሊጨምር እንደማይችል ሁሉ በዚህ ጉዳይ ቢሆን እንደዚሁ ነው። የተስፋውም ቃል የተነገረው ለአብርሃምና ለዘሩ ነበር። መጽሐፍ ለብዙ ሰዎች እንደሚናገር ለዘሮቹ አይልም፣ ነገር ግን ለአንድ ሰው እንደሚናገር ለዘርህ ይላል፣ እርሱም ክርስቶስ ነው። የምለው እንደዚህ ነው። ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የጸናውን ኪዳን አፍርሶ የተስፋውን ቃል አይሽርም። ርስትን መውረስ በሕግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበርና፣ እግዚአብሔር ግን በጸጋው በተስፋ ቃል አማካኝነት ለአብርሃም ሰጥቶታል። ታዲያ ሕግ የተሰጠበት ምክንያት ምንድን ነው? ሕግ የተጨመረው ከመተላለፍ የተነሳ ተስፋው ያመለከተው ዘር እስኪመጣ ድረስ ነበር። ሕጉም የመጣው በመላእክት በኩል በአንድ መካከለኛ እጅ ነበር። ሆኖም መካከለኛው አንድ ወገን ብቻ የሚወክል አይደለም፣ እግዚአብሔር ግን አንድ ነው። ታዲያ ሕግ የእግዚአብሔርን ተስፋ ቃል የሚቃወም ነውን? ከቶ አይደለም። ሕግ የተሰጠው ሕይወትን ለማስገኘት ቢሆን ኖሮ በእርግጥም ጽድቅ በሕግ በኩል በተገኘ ነበር። መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል። ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው። በቁጥር 23 ጀምሮ ጳውሎስ የእግዚአብሔር ልጆች እነማን እንደሆኑ ይናገራል። ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን እምነት እስኪገለጥ ድረስ ተዘግቶብን ነበር። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። አሁን ግን ያ እምነት ስለመጣ ከእንግዲህ በሕግ ሞግዚት ስር አይደለንም ይላል ጳውሎስ። ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ ይላል ጳውሎስ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታልና። በአይሁድና በግሪክ በባሪያና በነጻ ሰው በወንድና በሴት መካከል ልዩነት የለም። ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ ይላል ጳውሎስ። ገላትያ ምዕራፍ 4 እኔ የምለው ይህ ነው፣
ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሠረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አብ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል። እግዚአብሔርን ከማወቃችሁ በፊት በባህሪያችሁ አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ ባርነት ለመጠመድ ትፈልጋላችሁን? ልዩ የሆነው ቀኖችን፣ ወሮችን፣ ወቅቶችንና ዓመታትን ታከብራላችሁ። ስለ እናንተ በከንቱ የደከምሁ እየመሰለኝ እፈራላችኋለሁ ይላል ጳውሎስ። ወንድሞች ሆይ እለምናችኋለሁ፣ እኔ እናንተን እንደመሰልሁ እናንተ እኔን ምሰሉ። እናንተ አንዳች አልበደላችሁኝም። እንደምታውቁት በመጀመሪያ ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ሆኖባችሁ እንኳ አልሰለቻችሁኝም ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ በማለት የገላትያ ክርስቲያኖችን ለሱ የነበራቸውን ፍቅር ጳውሎስ እዚህ ቦታ ላይ ይገልጻል። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ቢቻላችሁስ ዓይናችሁንም ቢሆን እንኳ አውጥታችሁ የምትሰጡኝ እንደነበራችሁ እመሰክራለሁ። እውነቱን ስለነገርኋችሁ ጠላት ሆንሁባችሁን? እነዚያ ሰዎች ወደ ራሳቸው ሊወስዷችሁ ይተጋሉ፣ ለበጎ ነገር አይደለም። ለሚፈልጉት እናንተን ከኛ ነጥለው የራሳቸው ሊያደርጓችሁ ነው። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለሁ ብቻ አይደለም። የምወዳችሁ ልጆች ሆይ ክርስቶስ በውስጣችሁ ሲቀረጽ ድረስ ስለ እናንተ እንደገና ምጥ ይዞኛል ይላል ጳውሎስ። ስለ እናንተ ግራ በመጋባት ተጨንቄያለሁና አሁንም በመካከላችሁ ተገኝቼ ለየት ባለ ቋንቋ ልናገራችሁ ምን ያህል በወደድኩ። በዚሁ ክፍል ከቁጥር 21 ጀምሮ ስለ አጋርና ሳራ ምሳሌ ጳውሎስ እንደዚህ ያስተምረናል። እናንተ ከኦሪት ሕግ በታች ለመኖር የምትሹ እስኪ ንገሩኝ፣ ሕግ ምን እንደሚመስል አልሰማችሁምን? አብርሃም አንዱ ከባሪያቱ ሌላውን ደግሞ ከጨዋይቱ ሴት የሆኑ 2 ልጆች እንደነበሩት ተጽፏል። ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር። ከነጻይቱ ሴት የተወለደው ግን በተስፋው ቃል መሠረት ነው። እነዚህ ሴቶች ሁለቱን ኪዳኖች ስለሚያመለክቱ ይህ ሁኔታ እንደ ምሳሌ የሚታይ ነው። አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ናት። እርሷም አጋር ናት። እንግዲህ አጋር በአረብ አገር ያለችው የሲና ተራራ በመባል አሁን ያለችው ኢየሩሳሌምን ትመስላለች። ከልጆቿ ጋር በባርነት ናትና። ከላይ የሆነችው ኢየሩሳሌም ግን በነጻነት ትኖራለች። እርሷ እናታችን ናት። እንዲህ ተብሎ ተጽፏልና አንቺ የማትወልጅ መካን ሆይ ደስ ይበልሽ፣ አንቺ አምጠሽ የማታውቂ በእልልታ ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና። በዚያን ጊዜ እንደ ሥጋ ልማድ የተወለደው ልጅ በመንፈስ ኃይል የተወለደውን አሳደደው። አሁንም እንደዛው ነው። ነገር ግን መጽሐፍ ምን ይላል? ባሪያይቱን ከልጇ ጋር አስወግዳት፣ የባሪያይቱ ልጅ ከነጻይቱ ልጅ ጋር አይወርስምና ይላል። ስለዚህ ወንድሞች ሆይ እኛ የነጻይቱ እንጂ የባሪያይቱ ልጆች አይደለንም ይላል ጳውሎስ። ገላትያ ምዕራፍ 5 ክርስቶስ ነጻ ያወጣን በነጻነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ። የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ የሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋም ርቃችኋል።
እኛ ግን ተስፋ የምናደርገው ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን ይላል ጳውሎስ። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጥ እምነት ብቻ ነው። ሩጫችሁ መልካም ነበር። ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሐሳብ እንደማይኖራችሁ በጌታ እታመናለሁ። ግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ወንድሞች ሆይ እስከ ዛሬ ድረስ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያማ ቢሆን ኖሮ መስቀል እንቅፋት መሆኑ በቀረ ነበር። የሚያውኳችሁ ይቆረጡ። በቁጥር 13 ጀምሮ በመንፈስ መመላለስ እንዳለብን ሐዋርያው ጳውሎስ እንደዚህ ይናገራል። ወንድሞች ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ሥጋዊ ምኞታችሁን መፈጸሚያ አታድርጉት። ይልቁንም አንዱ ሌላውን በፍቅር ያገልግል። ሕግ ሁሉ በአንድ ቃል ተጠቅልሏል። ይኸውም ባልንጀራህን እንደ ራስህ ውደድ በሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ጳውሎስ። እንግዲህ በመንፈስ ዝሩር አለው፣ የሥጋንም ምኞት አትፈጽሙ። ሥጋ መንፈስ የማይፈልገውን መንፈስ ሥጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትዘሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ ግልጽ ነው። ይኸውም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለው ነው። አስቀድሜ እንዳልሁ አሁንም አስጠነቅቃቸዋለሁ። በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግሥት አይወርሱም። እንደ ክርስቲያን ግን ሐዋርያው ጳውሎስ ምን ፍሬ ማፍራት እንዳለብን ከቁጥር 22 ጀምሮ እንደዚህ ይናገራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እነዚህ ያሉትን የሚከለክል ሕግ የለም ይላል ጳውሎስ። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞትና መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆነ በመንፈስ እንመላለስ። እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ በማለት ጳውሎስ ይመክራል። ገላትያ ምዕራፍ 6 ለሰው ሁሉ በጎ ማድረግ። ወንድሞች ሆይ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ መንፈሳውያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ነገር ግን እናንተ እንዳትፈተኑ ራሳችሁን ጠብቁ ይላል ጳውሎስ። አንዱ የሌላውን ከባድ ሸክም ይሸከም። በዚህ ሁኔታ የክርስቶስ ሕግ ትፈጽማላችሁ። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። እያንዳንዱ የራሱን ተግባር ይመርምር። ከዚያም በኋላ ከሌላ ሰው ጋር ራሱን ሳያወዳድር ስለ ራሱ የሚመካበትን ያገኛል። እያንዳንዱ የራሱን ሸክም ሊሸከም ይገባዋልና። ማንም ቃሉን የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይካፈላል። አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ሥጋዊ ምኞትን ለማርካት የሚዘራ ከሥጋ ጥፋትን ያጭዳል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። በጎ ነገር ከማድረግ አትታክቱ። በጎ ነገር ከማድረግ አንታክት። ተስፋ ካልቆረጥ ጊዜው ሲደርስ መከሩን እናጭዳለን። ስለዚህ እድሉ ካለን ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናድርግ። በቁጥር 11 ጀምሮ አዲስ ፍጥረት መሆን በማለት ጳውሎስ እንደዚህ ያስተምረናል። እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ ተመልከቱ። ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ትገረዙ ዘንድ ሊያስገድዷችሁ ይጥራሉ። ይህም የሚያደርጉት ስለ ክርስቶስ መስቀል እንዳይሰደዱ ነው። እነርሱ በሥጋችሁ ለመመካት ሲሉ እንድትገረዙ ፈለጉ እንጂ የተገረዙት ራሳቸው እንኳ ሕግን የሚጠብቁ አይደሉም። በመቀጠል ጳውሎስ ስለ ትምክህቱ ይናገራል።
ነገር ግን ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ የራቀ ይሁን ይላል ጳውሎስ። መገረዝም ሆነ አለመገረዝ አይጠቅምም። የሚጠቅመው አዲስ ፍጥረት መሆን ነው። ይህን ትእዛዝ በሚከተሉ ሁሉ የእግዚአብሔር በሆነው እስራኤል ላይ ሰላምና ምሕረት ይሁን። እኔ የኢየሱስ ክርስቶስ ምልክት በሥጋዬ ተሸክሜአለሁና ከእንግዲህ ወዲህ ማንም አያስቸግረኝ። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን በማለት መልእክቱን ይቋጫል። ውድ የአሳፍ ቲቪ ተከታታዮች ከዛሬው የገላትያ መጽሐፍ ውስጥ ምን እንማራለን? ቀጥለን እንመልከት። የመጀመሪያው እውነተኛ ወንጌልን ነው። ከምዕራፍ 1 እስከ ምዕራፍ 2 ጳውሎስ ወንጌል ከሰው ሳይሆን ከኢየሱስ ክርስቶስ የተገኘ መሆኑን ያረጋግጣል። ሌላ ወንጌል የለም በማለት ድነት በጸጋና በእምነት ብቻ መሆኑን በጽኑ ይሟገታል። ሌላው ስለ ሕግና ስለ ጸጋ ነው። እዚህ ጋር ጳውሎስ ታላቁን አብርሃምን እንደ ምሳሌ ያነሳል። ሕግ እኛን ወደ ክርስቶስ የሚያደርሰን ሞግዚት እንጂ አዳኝ እንዳልሆነ ያስረዳል። አሁን እኛ የባሪያ ልጆች ሳይሆን በእምነት የእግዚአብሔር ወራሾችና ልጆች መሆናችንን ያበስረናል። እንዲሁም በመንፈስ ስለመመላለስ ጳውሎስ አስተምሮናል። ነፃነት ማለት የሥጋን ፍላጎት መፈጸም አይደለም። እውነተኛ ነፃነት በመንፈስ መመላለስ ነው። ጳውሎስ የሥጋን ሥራና የመንፈስን ፍሬ ማለትም ፍቅር፣ ደስታ፣ ሰላም እያለ የገለጸውን በማነጻጸር አማኝ በክርስቶስ አዲስ ፍጥረት መሆን እንዳለበት ይገልጻል። በአጠቃላይ የገላትያ መልእክት ዛሬ ለኛ ያለው መልእክት ግልጽ ነው። መዳን በሥራ ሳይሆን በጸጋ ነው የሚል ሲሆን መኖር ግን በሕግ ሳይሆን በመንፈስ ቅዱስ መመራት ነው የሚል ነው። ውድ የአሳፍ ቲቪ ተከታታዮች መልእክታችንን የምንቋጨው ጳውሎስ በገላትያ ምዕራፍ 6 ቁጥር 14 ላይ እንዳለው ዓለም ለኛ የሞተበት እኛም ለዓለም የሞትንበት የጌታችን የኢየሱስ ክርስቶስ መስቀል ብቻ ትምክህታችን ሊሆን ይገባል የሚል ነው። ይህ መልእክት በሕይወታችሁ ላይ ያለውን የሃይማኖታዊ ሥርዓት ቀንበር ሰብሮ በክርስቶስ ወዳለው እውነተኛ ነፃነት እንዲያመጣችሁ እምነታችን ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። በሌላ መልእክት እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ጸጋ ይብዛላችሁ።